ለልጆቻችሁ የሚሰጥ ትልቁ የህይወት ስጦታ ምንድነው? ፍቅር አያልቅም ብላችሁ የምታስቡ ሰዎች ፍቅር ያልቃል። ፍቅር መስጠት ብቻ ነው ብላችሁ የምታስቡ ሰዎች ፍቅር መስጠት ብቻ አይደለም። ሞግቱኝ። እኔ እንዳከብረው እሱ መች ወደደኝ፣ እኔ እንደወደው እሷ መች አካበረችኝ። ለልጆቻችሁ ልትሰጡት የሚገባው ትልቁ ስጦታ ሴቶችዬ ምርጥ አባት መምረጥ ነው። ወንዶችዬ እንዲሁም ሴቶች ይሄ ሁሉ ሰው የሚፋታው ይሄ ሁሉ ሰው አብሮ መኖር ያልቻለው የእውነት ሲጋቡ ፍቅር ስለሌላቸው ይመስላችኋል? የምር በፊት አይዋደዱም ነበር? እንደዛ ነው የምታስቡት? ፍቅር የላቸውም ነበር ትዳሩ ሲመሰረት? ሁሉንም ባያጠቃልልም በአብዛኛው ግን ተፋቅሮ ተዋደው አንቺ ትብስ እኔ ልብስ ያላንቺ አልኖርም የሚለውን የጥበቡ ወርቅዬ ሙዚቃ ተገባብዘው ነው የሚጋቡት። ታዲያ ለምን ይፈርሳል? ታዲያ ለምንድነው አባትነትን እናትነትን መወጣት ያልቻልነው? ታዲያ ለምንድነው ባልነትን ሚስትነትን መወጣት ያልቻልነው? ከዛም አልፎ ለልጆቻችን ጥሩ እናት ለልጆቻችን ጥሩ አባት መምረጥ ለምንድነው ያልቻልነው? ፍቅር ትዳር አይደለም። አዝናለሁ ይሄንን ስላችሁ። ፍቅር ትዳር አይደለም። ፍቅር የትዳር የቤቱ መግቢያ በር ነው። ወደ ትዳር እንድትገቡ የሚያደርጋችሁ ችግኝ ነው። ፍቅር ከሌለ ትዳር አይታሰብም፣ ምንም ጥያቄ የለውም። ግን ከፍቅር ባሻገር ሚዛን ከሌለን ካፈቀረው ልባችን እኩሌታ አይምሯችን ማመዛዘንና ትኩረት ማድረግ ካልቻለ የሚበጀውን ነገውን ማለም ማስተካከል ቫልዩዎቹን ቼክ ማድረግ ካልቻለ ፍቅር አያልቅም ብላችሁ የምታስቡ ሰዎች ፍቅር ያልቃል። ፍቅር መስጠት ብቻ ነው ብላችሁ የምታስቡ ሰዎች ፍቅር መስጠት ብቻ አይደለም። ሞግቱኝ። ፍቅር መስጠት ብቻ የሆነው አንኮንዲሽናሊ ላቭ ላላት ለእናት ነው፣ እንዲሁም ለእግዚአብሔር። ሌላው ፍቅር ግን ካልኩሌት ባታረጉለትም እንደ ቢዝነስ ባትቆጥሩትም ከዛ ሰውዬ ሆን ብላችሁ እንዲሰጣችሁ ባትጠብቁ እንኳን ልብ ይጠብቃል፣ ስሜት ይጠብቃል። ያማ ባይሆን ስላላከበረችኝ ፈቷት የሚል ባል አታገኙ። ጊዜ ስላልሰጠኝ ስላላፈቀረኝ ስላልተንከባከበኝ ፈታሁት የምትል ሚስት አታዩም ነበር። የፈለገ ብትወዱ ሰውነንና ፍቅር መስጠት ቢሆንም መቀበልንም ይሻል። ፍቅር መስጠት 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 ያለ ስስት የሆነው ለእናትና ለእግዚአብሔር ብቻ ነው። ያለ ስስት ፍቅርን ያለ መጠበቅ ፍቅርን መስጠት የምትችል እናት ነች። እሱም የታደለች እናት። አሁን ላይ ያንን ሁላ ላናስተውል እንችላለን። እግዚአብሔር ከኛ ምንም ሳይጠብቅ እግዚአብሔር ራሱ እኮ ቢያንስ ከኛ ምስጋናን ይጠብቃል። እናትም እኮ አንኮንዲሽናሊ ብትወደንም ቢያንስ የኛን ደህና መሆን ትፈልጋለች። ለሷ እንድንሰጣት አይደለም፣ ቢያንስ የኛን ደህና መሆን፣ ጥሩ ቦታ መድረስ፣ ማግባት፣ መውለድ፣ መባረክ፣ ጥሩ ስራ እንድንይዝ፣ እንድናሸንፍ ህይወትን ትፈልጋለች። ኦኬ። ትዳርና ሪሌሽንሺፕ ላይ ስንመጣ ሁለት ከተለያየ ማህበረሰብ የመጡ ሁለት ሰዎች ናቸው። መስጠት 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 የሆነ ሰው የሆነ ሰዓት ላይ ደክመዋል። ልክ መቻል 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 የሆነ ሰው የሆነ ሰዓት ላይ ደክመዋል። ካልኩሌት አታረጉትም። ጊቭ ኤንድ ቴኩን ካልኩሌት አድርጋችሁ እንደ ቢዝነስ ይሄንን ሰጥቼ ይሄን አተርፋለሁ አይነት ትርፍ አይደለም ፍቅር። ወይም ደግሞ ጥበቃው ይሄንን ስሰጥ እጥፍ አገኛለሁ የሚል ጥበቃ አይደለም። እዚህ ጋር መስመር አለ። ለሴት ልጅ የምትፈልገው ምንድነው? መወደድ ነው፣ ፍቅርና ፕሮቴክሽን። ወንዱ መወደድ፣ ፍቅር፣ ፕሮቴክሽን
መወደድ፣ ፍቅር፣ ፕሮቴክሽን እየሰጠ መሀል ድረስ ሲመጣ ሴቷም የራሷን ኃላፊነት፣ ክብር፣ መተማመን፣ መንከባከብ፣ ታዛዥነት ይዛ ስትመጣ መሀል ላይ ይገናኛሉ። ያኔ ምን ይሆናል? ይሄ ፍቅርን ሲሰጥ፣ ይሄ ክብርን ሲሰጥ ተሰጣጡ ማለት አይደል እንዴ? ይሄኛው ይሰጣል፣ ኢኳል ደግሞ ይቀበላል። አቀባበልና አሰጣጡ ግን ላይክ እንደ ቢዝነስ ይሄን ሰጥቼ ይሄን እቀበላለሁ የሚል ሳይሆን እግዚአብሔር ብዙ ጊዜ በጣም የሚያስቀኝ በወንድና በሴት በትዳር ውስጥ ባለ የሪሌሽንሺፕ አድቫይስ ሲሰጥ ስለ ትዳር የሆነ ነገር ሲወራ ሁሌ የሚያስቀኝ ነገር አለ። ምን ይባላል? ሴት ልጅ ወንድ ልጅን ልታከብር ይገባል፣ ልትገዛለት ይገባል። ማን ነው ያለው? ወንድ ከሆንክ ማንበብ ያለብህ ያንተን ትእዛዝ እንጂ የሴቷን ትእዛዝ አይደለም። የሴቷን ትእዛዝ ለሴቷ ተው። አንተ ምንድነው የታዘዝከው ነው ጥያቄው። ምንድነው የታዘዝከው? አንተ ምን ታዘዝክ? ምን አርጋት ተባለ? ክርስቶስ ቤተክርስቲያንን እንደወደዳት አንተ ሚስትህን ምን ተባልክ? ውደድ። ያንተ ጥቅስ፣ ያንተ ኃላፊነት፣ ያንተ ትእዛዝ እሱ ነው። ሌላው አያገባህም። ሴት ባሌ ሊወደኝ ይገባል፣ ክርስቶስን ራሱን እንደ ለቤተ ክርስቲያን እንደሰጠኝ ሊያፈቅረኝ ይገባል። ማን ጠየቀሽ? እሱ ያንቺ ትእዛዝ ነው ወይ? እሱ ያንቺ ጥያቄ ነው ወይ? አይደለም። አያገባሽም። አንቺ የታዘዝሽው ባልሽን እንድታከብሪ፣ ለባልሽ እንድትገዢ፣ ባልሽን እንድትንከባከቢ ነው። አንቺ ትእዛዝሽን ኑሪ። ያንቺ ኃላፊነት እሱ ነው። ሊወደኝ ይገባል ያንቺ ጥያቄ አይደለም። ኦኬ ተረድታችሁኛል? ወንዱ ታከብረኝ ይገባል ይላል። ማን ጠየቀ? ውደድ። እስቲ ውደድናና ትከበራለህ። አት ዘ ሴም ታይም ሁለቱ ሊንክ ያደርጋሉ። ሁለቱም ትእዛዛቸውን መፈጸም ሳይችሉ ይጠባበቃሉ። እኔ እንዳከብረው እሱ መች ወደደኝ፣ እኔ እንደወደው እሷ መች አከበረችኝ። ማን ጠየቀ? የማንን ማን ነው የሚያነበው? አም ኮንፊውዝ። አንዳንዴ ግራ ነው የሚገባኝ። የማንን ነው ማንን የምታነቡት? ወንድ የታዘዝከው ምንድነው? ስለ ትእዛዝህ አንብብ። ሴት አይደለህም? ሴት ነህ እንዴ? አንቺ የወንድን ትእዛዝ የምታነቢ ወንድ ነሽ? አይደለሽም። የአንቺ ትእዛዝ ለባልሽ እንድትገዢ፣ እንድትንከባከቢና እንድታከብሪው ነው። አክብሪው፣ ተገዢ፣ ተንከባከቢው። 4 ነጥብ። ያንተ ትእዛዝ ክርስቶስ ቤተክርስቲያንን እንደወደደ አፍቅራት፣ ውደዳት። ግዴታህን ትወጣ፣ ግዴታሽን ትወጪ። ሁለታችሁም ታገኙታላችሁ። ችግሩ ሰልፊሽ እንሆንና ራስ ወዳድ እኛ አንፈጽምም። ህጋችንን ሌላ ሰው መፈጸም አለበት። እኛ ግዴታችንን አንወጣም፣ ሌላ ሰው መወጣት አለበት የሚባል ነገር የለም። ባይዘዌ ከጾታ በላይ መጀመሪያ ሰው ይቀድማል። ሁለት ወንድ ሴት ከሚል ጾታ በላይ ሰው ነው የሚቀድመው። ሰው የሚባል ሰው ከዛ ነው አይደል እንዴ አንድ ሰው ሁለት ሆነ፣ አዳም ሔዋን። ከዛ ነው ፍቅር ትዳር እያለ አይደል እዚህ የተዳረስ ነው። ይሄንን ሪስፖንሲቢሊቲ የሚወጣ እናትና አባት መምረጥ ካልቻላችሁ ለልጆቻችሁ ብዙ ነገር ነው የምታጎሉባቸው። እግዚአብሔር ምስክሬ ነው። ለልጆቻችሁ በጣም ብዙ ነገር ነው የምታጎሉባቸው። መውደድ ቤት አይሰራም። ፍቅር ቤት አይሰራም። ፍቅር ላወቀበት፣ ለተንከባከበው ውሃ ማጠጣት፣ መኮትኮት፣ የፀሐይ ብርሃን መስጠት፣ አረሙን መንቀል ለቻለ ሰው ነው አብቦ ፍሬ የሚያፈራው። ያለበለዛ ግን ይከስማል፣ ያለበለዛ ይሞታል። ብዙ ሰዎች አሉ ተፋቅረው ተዋደው ትዳሩን መስርተው ልጅ ወልደው አይን ላፈር የሚባባሉ የሚጠላሉ። ቅንጣት ያህል የፍቅር እንጥፍጣፊ ውስጣቸው የሌለ ፍቅሩ ከስሞ የሞተ የተቀበረ። የሰው ፍቅር ካላወቃችሁበት ልብ ያደክማል። የሰው ፍቅር ካላወቃችሁበት ተስፋ ያስቆርጣል። የሰው ፍቅር ካላወቃችሁበት ይሞታል። እኔ እላችኋለሁ ፍቅር አያልቅም። እናት ጋርና ክርስቶስ እግዚአብሔር ጋር አያልቅም። የሰው ልጅ ግን ተስፋ ይቆርጣል።
እየተሸረሸረ 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 ላይመለስ ተፍቆ የሚጠፋ ፍቅር አለ። ብዙዎቻችሁ በህይወታችሁ ውስጥ ታዩታላችሁ። ፍቅር ማያልቅና ማይሸራሸር ቢሆን ኖሮ በህይወታችን አንዳንድ ያለፉ ሪሌሽንሺፖች ከነመፈጠራቸው አንረሳቸውም ነበር። ያን ሰዓት በጣም አልነበር እንደምንወዳቸው? ለምን ለዘላለም አልኖርም? ሰልፊሽ ስለሆነን አይደለም። ፍቅር በራሱ መንከባከብን፣ ማጽደቅን፣ መበርታትን፣ መነጋገርን፣ ግልጽነትን ብዙ ነገሮች ይፈልጋል። ትልቁ ግን ዛሬ ማነሳላችሁ ሐሳብ ውጫዊ ነገሮችን ለልጆቻችሁ ለመስጠት የምትለፉትን ያህል እባካችሁ ባላችሁንና ሚስታችሁን ስትመርጡ ተጠንቀቁ። አትድገሙት ህይወታችሁን። መውለድ ስላለብሽ ለመውለድ ከመሮጥሽ በፊት ምን አይነት አባት ነው ለልጄ እየሰጠሁት ያለሁት? እኔን ሲንከባከብ ልጄ የሚያየው አባት ምን አይነት ነው? እኔን ስትንከባከብ ልጄ የሚያያት እናትና ሚስት ምን አይነት ናት? ነገ እኮ የእናንተን ህይወት ነው ልጆቻችሁ የሚደግሙት። ሌላ ምን ይደግማሉ? ከዛ ደግሞ ምናልባት የተበላሸ ጠማማ ነገር ውስጥ ካሳደግናቸው በኋላ ሲገባቸው እሱን ለማስተካከል ደግሞ ሌላ ዋጋ ይከፍላሉ። በቃ እኔ ባለችኝ ትንሽዬ የህይወት ኤክስፒሪየንስ ከቻላችሁ ከማግባታችሁ በፊት ለልጆቻችሁ የምትሰጡትን ስጦታ የእውነት ምረጡ። ግዴላችሁም ምረጡ። ግዴላችሁም ምረጡ። ይህ ሁሉ ሰው እየተጋባ ነው። ሰርጉ በስቷል። ልክ የዛኑ ያህል ደግሞ ፍቺውና መለያየቱ እጥፍ በስቷል። ለምን? የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ሁሉ ነገር በቶሎ ቶሎ ቫልዩ ሰው ቼክ አይደራረግም። አስተዳደጉን ምን አይነት ፋሚሊ ቼክ አይደራረግም። ምን አይነት ስብዕና አላት የለውም አይደረግም። ገንዘብ ካለው በቃ፣ ውበት ካላት በቃ። ከዛ ልጅ ይወለዳል። በመሃል ቤት የሚፈሩት ልጆች የሚወለዱት ልጆች እንዴት እንደሚያሳዝኑኝ። በቃ እኔ ሌላ ማናችሁም ወዳችሁና ፈቅዳችሁ ትዳራችሁን እንደማትፈቱ፣ ማናችሁም ወዳችሁና ፈቅዳችሁ በትዳር እንደማትሰቃዩ አውቃለሁ። ትዳር ውስጥ በተሳሳተ መንገድ ስለገባችሁ ሰዎች አይደለም ትልቁ ነገሬ። ያላገባችሁ እንደኔ ያላገባችሁ ሰዎች እድል አላችሁ። ቢያንስ ለልጆቻችሁ ጥሩ አባት ምረጡ ሴቶች። ቢያንስ ለልጆቻችሁ ጥሩ እናትና ጥሩ ሚስት ምረጡ ባሎች። ዛሬ ለሚታየው ነገር ብቻ ብላችሁ የነገ የልጆቻችሁን ህልምና ፍቅር አታጨንግፉ። በቃ ምረጡ። ማንን ነው ማገባው? በሉ ወንዶቼ፣ ማንን ነው ማገባው? ምን አይነት ሴት ነች? ቆንጆ ስለሆነች ሰዎች ስላጨበጨቡላት ያል በቃ እቺን የመሰለች ቆንጆ ሸበላ አገባ ስላሉ ነው? ወይስ የምር ውስጧ ያ እናትነትና ያ ሚስትነት አለ? ፕሊዝ ቆም ብላችሁ አስቡ ወንዶች። ሴቶችዬ አግቢ ስለተባልሽ አልወለድሽም ስለተባልሽ ቆመሽ ቀረሽ ስለተባልሽ ብቻ አትጣደፊ። አቃለው እንደሚያጓጓሽ ፐርፐዙ እሱ ከሆነ የህይወትሽ ፐርፐዝ ብታገቢ ብትወልጂ ቤተሰብ ብትመሰርቺ ካንቺ በላይ እኔ ላንቺ ደሰትልሻለሁ። እግዚአብሔር ምስክሬ ነው። ግን ምረጪ ለልጅሽ። ላንቺም ጥሩ ባል ሆኖ ለልጅሽ ጥሩ አባት ሆኖ ሰላማዊ ህይወት መኖር አትፈልጊም ወይ? ፍቅር ብቻውን በቂ አይደለም። ፍቅር ብቻውን በቂ አይደለም። በቃ ለልጆቻችሁ የምትሰጡትን ስጦታ የእውነት ወቁ። ከናንተ ብዙ ባላውቅ የሚገባኝና ከህይወት የተረዳሁት እውነት ይሄ ነውና ቆም ብላችሁ ትዳሩ ከመመስረቱ በፊት በፍቅር በለብ ለብ አትግቡበት። በቃ ምረጡ። ለልጆቻችሁ የምትሰጡትን የህይወት ስንቅና ስጦታ ምረጡ። አመሰግናለሁ። ታዲያ ሰብስክራይብ፣ ሼር እና ላይክ ማድረግ እንዳይረሳ። አመሰግናለሁ።